አሜሪካ ምርጡ መሪ አብርሃም ሊንከን ተወዳጁ ፍቅር ነፍስዬ የሆነ መሪ ነው። እውነት እላችኋለሁ። እንግዲህ አሜሪካን ያስተዳደረው በ1808 ነው 09 ምናምን የተወለደው አብርሃም ሊንከን ማለት ነውና ምትገርም ቅመም የሆነ ሰው ነው። ቦክሰኛ ነበር እኮ እንጨት ፈላጭ ነበር ፕሬዝዳንት ከመሆኑ በፊት። እንግዲህ አሳጥማጅ ነገርም ያደርገዋል። የገበሬ ልጅ ነው፣ ገበሬ ነው፣ እረኛም ነገር ያደርገዋል። ያልሰራው ስራ የለም። ሱቅ ጠባቂ ሆኗል ምናምን ጨቅ ስራ ነው የሰራውና አብርሃም ሊንከን የሚገርም መሪ ነበር። የድሃ ልጅ ከመሆኑ የተነሳ ትምህርት ቤቱን ላይ አልተማረም ነበር። ራሱን ነው እያነበበ በራሱ እያነበበ ነው የተማረው። እናቱ በ9 ዓመቱ ሞተች። በቃ ሀዘኑ በቃ መራር ነበር ለራሱ። ብቻ አብርሃም ሊንከን ከብዙ ስቃዮች በኋላ ራሱን አስተምሮ ሎ ተመረቀ ማለት ነው። የህግ ተማሪነቱን አረጋገጠ ማለት ነው። ከዛ ነው ወደ ፖለቲካ ገብቶ ፖለቲካ ላይ በጣም የሚገርም ዲቤት ነበር የሚያደርገው፣ ክርክር። ማንንም በቂጥን ቁጭ የሚያደርግ አንተማ በቂጥን ብቻ በጣም ጎበዝ ተከራካሪ ነበረ። ነገር ግን ደግሞ የመጀመሪያውን ምርጫ ቅስቀሳ ተሸንፏል። ባይዜ ሪፐብሊካን ነው፣ እሺ፣ እሱ ዲሞክራት አይደለም። የነ ትራምፕ ጀማ ነው ሰውየው፣ የነ ትራምፕ ፓርቲ ጀማ ነው በዛ ሰዓት የነበረው ማለት ነው። አብርሃም ሊንከን ፕሬዝዳንት ሆነ። ጊዜም አልቀረም። ከሁለተኛው ሙከራ ላይ ተሳክቶለት ምርጥ ፕሬዝዳንት ሆነ። ከፕሬዝዳንት እንደሆነ ግን አልቆየም። ጦርነት ተከፈተ። በማንና በማን? አሜሪካ ሰሜንና ደቡብ ተብላ ተከፍላ ጦርነት ተከፈተ። ጦርነቱ አንደኛው ሪዝን ምንድነው? የባሪያ ንግድ ነው። ደቡቦቹ ባሪያ ካልሸጥን ካልነገድን እንዴት እንኖራለን ይላሉ። ሰሜኖቹ ደግሞ አይ ባሪያ መሸጥ መነገድ መቆም አለበት፣ አሜሪካ የዲሞክራሲ ሀገር ነች ይላሉ። ኋላ አለ የሆነ ነገር ብቻ ዞሮም ቀረ። ጥሩ ነው፣ እነዚህ ይሻላል፣ ሰሜኖቹ ማለት ነው። የና አብርሃም ሊንከን ቡድን ጦርነት ተከፈተ። አብርሃም ሊንከንና ደቡቦቹ ተለጣለጡ። ምን ብላችሁ ተለጣለጡ? አሜሪካ ሲቪል ዋር ይባላል። በዚህ ጦርነት ላይ እኚህ እያሸነፉ ደቡቦቹ እያሸነፉ እና አብርሃም ሊንከን እየተሸነፉ ሲመጡ አብርሃም ሊንከን 2 ፕሮክላሜሽን ወይም ደግሞ አዋጆችን ካወጀ በኋላ እነዛ አዋጆች በጣም ጠቀሙትና ወሰደና ልጥፍ አረጋቸው ማለት ነው። ወስዶ ገርግር ነው እንዳለ ደቡቦቹ ልብልብ አደረጓቸው። ከዛ በኋላ እንግዲህ እና አብርሃም ሊንከን ወይም ደግሞ ኖርዞቹ አሸንፈው አሜሪካ እንደገና ተመለሳ አንድ አረጋት። ከዛ በኋላ ግን ካሸነፈ በኋላ በህልሙ ሲገደል ታየው። እውነት ነው ውስጥ ይሄ አላመነም። ምን ያላምንም በህልም አላምንም ማለት ግን አለማመን ምንም አያደርግም። ቲያትር ቤት በገባበት ሰዓት ላይ ወሰደና ጃን ዊልክስ ቡዝ ምናምን የሚባል ሰውዬ የደቡቦቹ የተሸነፉት ቡድን አንድ አካለው ወሰደና ስጥት አደረገው። አብርሽ ያራዳ ልጅ ነፍስሽን ባጸደ ገነት ያውልልሽ።